አንተ ማን ስለሆንክ ነው ወንድሜ እንደዛ የምታደርገው? ውጪ። አልወጣም። ምን አይተሻል? አይተሻል ወይ? እኔ ምነው ግን ማለት ነው እነዚህ ሰዎች ወዴት እየሄዱ ነው ውዶች? ተያይዘው እኮ ገደል እየገቡ ነው። አረ ዛሬውም ማጥፊ ያለበት እናቴዋ። ቆይ ቀብራራ ነኝ ምናምን ነገር ያልከው ብሩኬ እንደዚህ በጥፊ ስትመታ ለምን ቀብረር አላልክም? ማለት ቀብራራ ሰው እኮ ሁሉን ነገር ይችላል ብዬ ነው። ሀይሚዬ ግን እንደው ባል እንደዚህ በጥፊ መታ እንደ ነገሩ በስነ ስርዓት የማይዝ ባል ይገባዋል። በስነ ስርዓት ማይዝ ባል ትላላችሁ። ሰላም ውዶቼ፣ ሰላማችሁ ይብዛልኝ በያላችሁበት። ነገር ግን ምን ሰላም አለ? የጥፊ ጩኸት ጆሮአችን እየሰማ ትላላችሁ። ላይክ ሼር አድርጎ አስተያየታችሁን በኮሜንት አስቀምጡ። እነዚህ ልጆች በጣም እያሳቁኝ ነው። የምሬን ነው የምላችሁ። እንዴ ሀይሚዬ የኔ እናት፣ የወንድሟ ጠበቃ፣ የወንድሟ መከታ፣ እንደዚህ ለወንድም ተቆርቋሪ ምናምን ነገር መሆን ደስ ይላል። በእርግጥ ይሄ ሁሉ ጥፊ ዝባዝንኬ ብሩኬ ላይ አይደርስበትም ነበረ። በራሱ እጅ ነው የደረሰበት። አንድ ወንድ ልጅ ቆፍጠን ሲል ራሱን ማስከበር ሲችል እንደ ኤፍሬም ንግግር አዋቂ ሲሆን እንኳን ሴት ልጅ በጥፊ ልትመታው ይቅርና ዘወር ብላ አታየውም። ብሩኬ ሁሌ የሚመካው በመልኩ ብቻ ነው። በመልኩ ብቻ በቁመነው ብቻ። ደግሞ ያቺን ወንድ የምታደርገውን ሱሪ ለብሷል ዛሬ። አዎ እንደዛ ልበስ። እኔ አሁን ለብሩኬ አንድ 5 ሱሪ እንደዛ አይነት እገዛለሁኝ። ሌላ ሱሪ እንደውም ያው ጥሩ ነው ልበስ። እንደው እህቶቹ እንደው ብትገዙ ምን አለ እንደዛ አይነት ሱሪ። እናንተ ቆረቆ እንደው ዝም ብላችሁ መንተክተክ ነው የምታውቁት። ውዶቼ በነገራችን ላይ ሀይሚዬ ማለት ነው ሀይሚዬ ብሩኬን በጥፊ ስለተማታሽ እኔ ደስ አላለኝም። ለምን እንደው ታውቂያለሽ? የአንቺን ክብር ነው እያጣሻለሽው። አንቺ በእንደዚህ አይነት ነገር መገመት የለብሽም። ገባሽ? አስተዳደጓ ምን አይነት ሴት ናት ምናምን የሆነ አጉል ስም ነው የሚወጣልሽ። አንቺን በእንደዚህ በወረደ ነገር አናቅሽም። በእርግጥ የወረደ ነገር እንድታደርጊ የሚያደርጉሽ የወረዱ ሰዎች ናቸው፣ ክብራቸውን የጣሉ ሰዎች ናቸው። ነገር ግን ደግሞ ይሄ እጅ ማንሳት የሚባለው ነገር በቃ ይቅር። ይሄ መግማማት ይባላል። የምሬን ነው የምላችሁ። ምን መሰላችሁ? አሁን አብሮ አንድ ሰው ራሳችሁን የሚያስንቃችሁ ከሆነ ራሳችሁ ውደዱት፣ አክብሩት። አሁን ሀይሚ ምንድነው ያደረግሻልሽው? ብሩኬ አዎ አንቺን እኔን ማስከበር ያለበት እሱ ነበረ ብለሻል። አዎ እሱ አንቺን ማስከበር ካልቻለ አንቺ ግን ራስሽን ልታስከብር ይገባል። ብሩኬ ላይ እጅሽን ስለሰነዘርሽ ምንድነው የምትባዩ? እዚህ ጋር ትሰደቢያለሽ። ይሄ የአንቺን ኳሊቲ ነው እያወረሽ ያለሽ እንጂ የብሩኬን አይደለም። ገባሽ? እዛ ጋር ብሩኬ ደግሞ ተደባድበሃል። መዋሸቱ አስፈላጊ አይደለም እዚህ ጋር ማለት ነው። ሌላው ነገር ደግሞ ክብረ ቢስ ውጭልኝ ብሎ ጎትቶ ማስወጣት፣ ቤት መዝጋት ምን የሚሉት ነገር ነው ማለት? ሀይሚን የፈለካት ብሩኬ ሶፋው የተለያዩ እቃዎች እስከሚገዙ ድረስ ነበረ እንዴ? እኔ የገዛሁት ቤት ለሀይሚ እየስል ነው እያልክ ስታሽቃብጥ አልነበረ እንዴ? ሽቅብጥብጥ ስትል አልነበረ እንዴ? ቤት ደግሞ የእግዚአብሔር ነው። እሺ ውጭልኝ ተብሎ እንደዚህ ተጎትቶ ማስወጣት አይጠበቅብህም። ሴት ልጅ እኮ ናት። ስትፈልግ የምትመጭበት ሳትፈልግ የምትሄጅበት ምናምን ነገር አይደለም። ምናምን ነገር ዝባዚንኪ ወሬ ለምን አስፈለገ? እንደውም ጥፊ ሲያንስክ ነው። እንደውም አሁን ዝም ብዬ ሳስበው ጥፊ ሲያንስክ ነው። ጉርዳ ሁሉ ይገባሃል ብሩኬ። የምታደርገው ነገር የህፃን ልጅ ጨዋታ ነው። ፋክቱን ስናገር እኔ እንዴ ለምን ነው እንደዛ የምታደርገው? ለምን እንደ ትልቅ ሰው አትሆንም? ለምን እንዴ ለምንድን ነው ልጅቷን እየጎተት ካጥር ከግቢ ውጭ እኮ ነው አውጥቶ ይጣልካት? እንደ እቃ ማለት ነው። እቃ ራሱ ተግቢ ውጭ አይጣልም። የማንፈልገውን እቃ በክብር ነው ጋርቤጅ የምንከተው፣ መሬት ላይ አንጥለው። አይክ እሷን ግን እንደ ቆሻሻ ነው አውጥተህ ተግቢ ውጭ ይጣልካት። ምንም ቢሆን ታውቃለህ፣ የአብራችሁ ኖራችኋል፣ ያሳለፋችኋቸው ጊዜያቶች አሉ። ችግርን በንግግር መፍታት እየተቻለ በቃ አለለ ጎትተክ ማስወጣት ምናምን ነገር እንዴ። ሄደክ ወንድሟ ላይ እጅህን ሰነዘር፣ መታ ደግሞ እሷ እጇን ሰነዘረችብክ። ይሄ እያበረታቷትኝ አይደለም። ነገር ግን ደግሞ ያሰራኸው ስህተት እዛ ጋር እውነት ልጁን ደብድበው ከሆነ እዚህ ጋር መታን በመደባደቧ ልክ ናት ባይነኝ።
ምክንያቱም ማንም ሰው በቤተሰቡ አይደራደርም። ነገረች እኮ አንተ በቤተሰብህ እንደማትደራደረው እኔም በቤተሰብ አልደራደርም አለች። አዎ በየደቂቃ ነው እየወጣ ቤተሰቦች ሲዘቀዘቁ በመልስ የምትሰጠው ምላስህ እስከሚዝግ ድረስ ከነ ወንድሞችክ። ልክ ናት። ቤተሰብህን እንደምትወደው ሁሉ እንደውም እሷ በቃ ቤተሰቦቿን በይፋ እንደምታከብር እያሳየች ነው ያለችው። እስከዛሬ በልቧ ነበረ እንደምትወዳቸው እንደምታከብራቸው የምታሳየው። አሁን ግን ልክ አንተ በሚዲያ እኝ ቤተሰቤ፣ ወንድሜ፣ እህቴ፣ ምናምን እናቴ እንደምትለው እሷም ያንን መርህ ተከትላ ነው ያለችው። እውነቴን ነው። እንደውም ማታ እኮ ቁርጥጥ እንደ ሽቅብጥ ስትል ነበረ። በጥፊ ዛሬ ልትመታ ታይቶክ ነው ሊመታ የታየው ልጅ ማለት ነው። የሆነ ለእሶ ይለዋል አሉ ገና ሳይደበደብ ማለት ነው። ሊመታ ዱላ ምናምን ሊያርፍበት የታየው ህፃን ልጅ ለእሶ ይለዋል ገና ሳይመታ ይባላል አባባሉን ነው። እና ዛሬ ብሩኬ ጥፊውን ቀምሷል እና ምልላችሁ ነው ሀይሚዬ፣ ምልልሽ ነው ሀይም ኖ ብሩኬ እኔ አሁን ለአንተ ምንድነው ማለት የምፈልገው፣ ሀይሚ እንደፈለገች መምጣት መሄድ ትችላለች። እዛ ቤት ውስጥ የመከልከሉ መብት የለክም። ምክንያቱም ይሄ የእሷ ነው ለእሷ ያደረግኩት ነገር ነው እያልክ ስሰክሰን ነበረ እና ይሄ ጎትተክ የማስወጣት መብት የለህም። ቤቷ ነው። እኔና አንቺ ጨርሰናል፣ ቆይን፣ ተጨረስን ምናምን ነገር ትንሽዬ ተስፋ ነበረችኝ እና ዛሬ ተስፋ ተሟጥ። ለምንድን ነው በውሸት ማርያምን የምትለው? እናቴ ትሙት ማርያምን ትላለክ። ድራማ እኮ ነው እየሰራችሁ ያላችሁት። እንዴት ማርያም ብለህ ትምላለህ? ይሄ ድብን ያለ ድራማ ነው እየሰራችሁ ያላችሁት። እንዴት ማርያምን ብለህ ትምላለህ? እናቴ ትሙት ብለህ ትምላለህ እንዴ? እኔ በእናቴ ቀልድ አላቅም ድርድር አላቅም ስትል አልነበረ እንዴ ብሩኬ? ለምን በውሸት ማህላ ትደረድራለህ? ነገ መልሰ ለምትገናኘው ከሀይሚ ጋራ ለደቂቃ እንኳን እኔ ከሀይሚ ለደቂቃ ስለያይ ሞት ነው የሚሰማኝ ስትል ነበረ። ዛሬ እንዴት በደቂቃ ረሳት ታዲያ? እንዴት ዛሬ በደቂቃ መለየቱን ቻልክበት? ዛሬ እንዴት በደቂቃ ተለይተክ ማርያምን አብቅቷል የኔና ያንቺ ነገር ምናምን ነገር አረሳት የሚችን ጥፊ እናቴ ትሙት ብለህ በእናትክ ማልክ። ታዲያ እናትክ እንዴት ሆነው እንዳሳደጉክ ጠላ ሸጠው እያልክ ሁሌ ትትልብናለህ እየመጣ አናታችን ላይ ማለት ነው። እንዴት በውሸት በእናትህ ትምላለህ? ድራማችሁን እኮ ነው እያጣጣፋችሁ ያላችሁት። በውሸት ማርያምን ስም አታንሳ፣ በእናትም አትማል። ሰውየው ተከበር። የእውነት እንኳን ጠብ ቢሆን ነገ አንተና ሀይሚ ዞራችሁ ትገናኛላችሁ። ይሄ ፋክት ነው። እዚጋ መሀለውን ይደረዳ እንዴ? አበቃኝ ህይወት አበቃ እንዴ? ስንት ጊዜ ነው አበቃ ብለህ መልሰህ የተገናኘው? ስንት ጊዜ ነው አበቃ እያላችሁ እኛን እየሰከሳችሁ መልሳችሁ የተገናኘችሁት? ሁለታችሁም ማለት ነው። ሁለታችሁም በመሀላህን ደግሞ ትደረድራለህ እንዴ? የምን መሀላ ነው? አርፈ ዝም ብለህ ስራን ስራ። አትማሉ። በህግ አምላክ ድራማ ነው እየሰሩ ያሉት ስለተባለ ነው። ትናንትና ዛሬ ማርያምን የምትምለው አንተ ነህ የማልከው። ነገሩ ሀይሚ በውሸት ምላ አታውቅም። ሲጀመር ምላ አታውቅም። ሀይሚ የምታደርገውን ነገር ታውቃለች። አትምልም። ምክንያቱም የማትምልበት ምክንያት ምንድን ነው? ብቃት ስላላት፣ በንግግር ማሳመን ስለምትችል። በንግግር አንድ ሰው ማሳመን ሲችል የሆነ መሀል ላይ አይደረድርም በውሸት። ብሩኬ ግን በውሸት አትማል። ድራማ ነው እየሰራችሁ ያላችሁት። አትማል። ለድራማም ቢሆን ግን የሚቀፍ ነገር ነው እያደረጋችሁ ያላችሁት። አዎ ሀይሚን ብትሆኒ ከዚህ በኋላ እጅ አታንሽ ወንድ ልጅ ላይ። ስንት የደጋግመን ነገርንሽ። እጅ አታንሽ። በቃ የራስሽን ኳሊቲ ነው እያጣሻለሽ እዚህ ጋር። በቃ እኔ የምናደደው ስለምወድሽ ነው። ይሄንን እዚጋ ያለውን ነገር ተናግረን ማለፍ ስላለብን ነው። ከወረደ ሰው ጋር አብረሽ መውረድ የለብሽም እናቴ። ራስሽን መጠበቅ አለብሽ።